ሰላም እንዴት ናቸው? የቻናል ተከታዮች ደህና ናቸው ወይ? በያለንበት ፈጣሪ አምላክ ይጠብቃችሁ እያልኩኝ ዛሬ እንግዲህ እንደተለመደው ሐረግ ድራማ ይዤላችሁ መጥቻለሁ። እንግዲህ ያፌት ከቤት ሲገባ ኤፍራታ የለችም። አንቺ ኤፍራታ የት ሄደሽ ነው እያላት እንደ አጋጣሚ ኤፍራታ በሩን ከፍታ ትገባለች። ከዛ ኤፍራታን አንገቷን አንቆ የት አባሽ ሄደሽ ነው ንገሪኝ ሲላት ኤፍራታም እንዴ ያፌት እያነከኝ እኮ ነው ትለዋለች። እኮ የት ሄደሽ ነው ንገሪኝ ሲላት በመሀል ላይ እንግዲህ ፂ ትመጣለች። ፂ ስትመጣ ደንግጦ ይለቃታል ኤፍራታን። ፂን ሲያያት ይደነግጥና ፂ እንኳን ደህና መጣሽ ይላታል። ነይ ግቢ ቁጭ በይ ይላታል። በዚህ በጨለማ ጭራሽ ቤት ትመጫለሽ ብዬ አገኝሻለሁ ብዬም አላሰብኩም ይላታል። ከዛ ፂ ቆይ እኔ ባልመጣ ልትመታን ነበር አይደል ትለዋለች። ከዛ ያፌት ምን ይመልስ ፂ እንዴት ነው ሚስትህን ለመምታት እጅህን እንዴት ታነሳለህ ትለዋለች። ያፌት አፉ እየተንተባተበ አይ አልመታትም እኮ ይላታል። ሲጀመር ደግሞ ምኗ ነው የሚመታው ይላታል። ቤት ስመጣ ስላየኋት ተናድጄ ስለነበር ለዛ ነው ይላል። እና ደግሞ ስለምወዳት ስለምቀና ነው ይላል ያፌት። እንግዲህ ከዛ ጽዮን እንግዲህ ካላመንካት ማግባት አልነበረብህም ትለዋለች። ደግሞ ታማ ተኝታ ሳያንሳታን ጥላሃት ብትሄድ ትጮህባታለህ እንዴ ትለዋለች። እኔ አመጣጤ እኮ ወንድሜ ከእንግዲህ በኋላ እሷን እንደማያስብ አንተ ደግሞ ወንድሜን ማሳደድ እንድታቆም ላስጠነቀቀህ ነው የመጣሁት ትለዋለች። ግን ደግሞ ያንን ለመስማት ጤነኛ መሆን ያስፈልግሃን ትለዋለች። እንግዲህ እዚህ ከያፌት ላይ ትጨበበታለች። እኛ በቤታችን የወደቀን ነገር እልሃችንን አናሳይም፣ እንዲሁም ደግሞ በጀርባም አንወጋም ትለዋለች። ስለዚህ ለዛ ነው እኔ አስነስቼ ወደ ሆስፒታል የወሰድኳት ትለዋለች። ከዛ ያፌትም አዎ ወንድምሽ እኮ ከህይወታችን እንደወጣ ግልጽ ነው ይላታል። ሰሞኑን ደግሞ ከአዲሷ ፍቅረኛው ጋር በተደጋጋሚ እየታየ ነው ይላል ያፌት። ከዛ ጽዮን ኤፍራታ ይሄን ሲል ግራ ይገባትና ጽዮን በአይኗ ታሳዝም በይ ብላ ትላታለች። ከዛ ኤፍራታ ፍቅረኛ ትለዋለች። ያፌትም አዎ ፍቅረኛ ይላታል። ከዛ ያፌት ምን ነው አልነገርሻትም እንዴ ይላታል። አይ እሱን እንኳን ከአንተ እየሰማሁ ነው ትለዋለች። እቅድህን ግን በጣም ወድጄልሃለሁ ትለዋለች። ኤፍራታን ከወንድሜ ለማራቅ እና ወንድሜ በፍጹም እሷን እንደማያስታውሳት አንተ በደንብ አስረድተህልኛል ትለዋለች። ለዚህም በጣም አመሰግናለሁ ትለዋለች። ከዛ ጽዮንና ኤፍራታ ይታያሉ። ከዛ ኤፍራታ እንግዲህ ጽ ባለቻ መሰረት ከመጀመሪያውም እኔ እኮ ነኝ የተውኩት ትላለች። እንኳን አንድ ፍቅረኛ ቀርቶ 10 መያዝ ይችላል። ስለዚህ እኔ አይመለከተኝም ትላለች። ከዛ ጽዮን ለማንኛውም አቶ ያፌት ከእንግዲህ በኋላ ሚስትን እጅን ከማንሳት በፊት ለምን እንዳገባት ማስታወስ አለብህ ትለዋለች። ከዛ በቃ ደህና ደሩ ትላለች። ከዛ ያፌት ቆይ ስለመቼ እኔ ላድርስሽ ይላታል። ከዛ ጽዮን አንድ ነገር ልንገርህ ውጭ ከሚያስፈራኝ በላይ አንተ ነህ የምታስፈራኝ ትለዋለች። መርዝህ እንዳይጎዳኝ ደግሞ በጣም ነው የምፈራህ ትለዋለች። ከዛ ያፌት ይህን ስትለው እንግዲህ በጣም ይናደዳል። ያፌት በጣም ነው ከሚገባው በላይ በጣም ነው የሚወዳት። እሱ ችግሩ ከናታን ጋር ነው። ምክንያቱም ናታን ባይረገዝ ኑሮ አባቴ እኔን አይተወኝም ስለሚል ናታን ለዛ ነው የሚጠላው። ፂን ግን በጣም ነው የሚወዳቱ። ከዛ ያፌት ለኤፍራታ ቆይ በዚህ ልክ ግን ሰው ይፈራኛል እንዴ ይላታል። እኔ እሷን ከመጠበቅ ውጭ እሷ ላይ ምን አድርጌባታለሁ ይላታል። ከዛ ኤፍራታ ደግሞ እሷ ላይ እስከምታደርስባት ድረስ መጠበቅ አይገባትም ትለዋለች። ቆይ ማስታወጅ ጀመረች እንዴ ይላታን ኤፍራታ። ስለዚህ አንተን ለመፍራት እኮ ማስታወስ አይጠበቅባትም ትለዋለች። አሁን የምታየው ነገር እኮ በቂዋ ነው ትለዋለች ኤፍራታ። እንግዲህ ያፌትም እንግዲህ ኤፍራታም ለምንድን ነው በዚህ ልክ ልታበሳጭኝ የምትሞክሪው ይላታል። ከዛ ያፌት እሺ በቃ ይህን ርዕስ እንዝጋውና ሆስፒታል ሄደች ግን ምን አሉሽ ብሎ ኤፍራታን ይጠይቃታል። ኤፍራታም ደግሞ ጭንቀትና ያው ምግብ አለመስማማት ነው
ትለዋለች። ያፌትም ለምን ብሎ ይጠይቃታል። እና ለምን ትጨነቂያለሽ ይላታል። እኔ ያጎደልኩብሽ ነገር አለ ይሄን ያህል የሚያስጨንቅሽ ይላታል። እኔ እኮ አንቺን ለመጉዳት እየጣርኩ ነው ብሎ ይጠይቃታል። እንዳንቺ እቅድማ ቢሆን እኮ ይሄ አይገባሽም ነበር ይላታል። ከዛ ኤፍራታ እኔ ደግሞ ምንድን ነው የማቀደው ብላ ትጠይቀዋለች። ከዛ ያፌት አይ እሱን ተይው በኋላ ብናወራው ይሻለናል ይላታል። በቃ ለማንኛውም አንቺ እረፍት አድርጊ ብሏት ጥሏት ይሄዳል። ከዛ ኤፍራታ ብቻዋን ስለምንድን ነው እቅድ የሚያወራው እያለ ትጨነቃለች። ከዛ እንግዲህ ናታን ለዋናው ለፖሊስ አዛዥ ይደውልና እየተከታተሉኝ ስለሆነ ለዛ ነው ምንም የምደውልበት ሰዓት አላገኘውም ብሎ ይነግረዋል። እሺ በቃ ሰዎች ልክ ያለው አሁን ያስመልጡሃን ይለዋል። የያፌት ሰዎች ግን አሁን ላይም በር ላይ ስላሉ ስለዚህ በተጠንቀቅ ይለዋል። ከዛ ያፌት ናታን እሱ በቀላሉ የሚተወኝ አይመስለኝም። ከዛ ሉሊትን አሁን ከዛ ቤት የሆነ ነገር እንደታጠራለት ልኳታን ይላል። ከዛ ዋና የፖሊስ አዛዡም ዛሬ ከታሪኩ ጋር ተገናኝታ ነበረ፣ ስለዚህ አውርታ ወደ ቤት ነው የሄደችው ይለዋል። ስለዚህ ዛሬ ለማወጣጣት እኔን መሞከሯ አይቀርም ይላል ናታን። ስለዚህ አንተ ስሜታዊ ሁነህ የማይሆን ነገር እንዳሰራ አደራህን ይለዋል። ለመሆኑ ደግሞ ሴትዮዋ እንደዛ ጠድፋ የጠራች ለምንድን ነው ይለዋል። ናታንም በቃ ከሷ ከበጣ ገቧ እንዳልጠፋ ነው እንደዛ አጣድፋ የጠራችኝ ይለዋል። ከዛ እንግዲህ የፖሊሱ አዛዥ ናታን እባክህ ከእንግዲህ በኋላ ጥንቃቄ ማድረግ አለብህ፣ ወደ ቤትም እንዳትሄድ፣ እኛ ምንም ያህል ጥንቃቄ ብናደርግም ከሁለቱ ልናስጥልህ አንችልም፣ አደራህን ይለዋል። ከዛ ናታንም የፖሊስ ናታንም በቃ እሺ ልክ ነህ፣ ከእንግዲህ በኋላ ቤተሰቦችን አደጋ መጣል አልፈልግም ይለዋል። እንግዲህ ሉሊት ብቻዋን ጉድ ጉድ እያለ ከቤት እንግዲህ ያፌት ያዘዛትን ነገር ናታንን ልታውጣጣ ነበረ። ከዛ እንግዲህ ብቻዋን ቁጭ ብላ እንደ አጋጣሚ ናታን ይመጣል። ከዛ ናታን እንደዚህ እየተንጎራደሽ የምጠብቂኝ ቢሆን ኑሮ ባውቅ ኑሮ ቀደም ብዬ እመጣ ነበር ይላታል ሉሊትን። ከዛ ሉሊት አንተ እንዴት ነው የሚያደርግህ ትለዋለች። እኔ እኮ ሉሊት ነኝ እምፈራህ መሰለህ እንዴ ትለዋል። ሉሊት እንግዲህ የበፊቱ ናታን ነው የመሰላት እንግዲህ። ከዛ ናታን አንቺ ላለቃሽ ውሻም ጭምር ነሽ ይላታል። ምንድነው የታዘሽው? ናታንን ይዘሽልኝ ነይ ተባልሽ እንዴ ብሎ ይጠይቃታል ሉሊት። ከዛ ሉሊት ቆይ እንዴት ይሄን አሰብክ ትለዋለች። የምፈራ መስሎህን እንዴ ብላ ትጠይቀዋለች። ከዛ ናታን እኔ ከፈጣሪ ውጭ ማንንም አልፈራም ይላታል ሉሊትን። ለዛ ደግሞ ተራ አለቃሽ ንገሪው እንደማልፈራ ይላታል። እኔ ደግሞ ከስራ ሰዓት ውጭ ማንንም አላወራም። ተነስቶ ጥሏል ሊሄድ ሲል እኔን ግን ለግድ ታወራኛለህ፣ ካልሆነ ደግሞ ለፂ አባቷ እንደሞተ እነግረዋታለሁ ትለዋለች። እዚያ ያፌትም ተመለሰና እስኪ ሞክሪ ይላታል። አለቃሽ አልነገረሽም እንዴ? ከዚህ ፊት ለፊትሽ የቆመው ናይፍ ነው ናታን አይደለም ይላታል። ስለዚህ ከአለቃሽም በላይ የሆነ ሰው ነው ከዚህ ከአጠገብሽ የቆመው ይላታል። ከዛ ናታን አንድ ቃል ትንፍሽቴና የኔ ሴቶች ጋር አስገብቼ ኤፍራታን ያደረግሻትን በሙሉ ስለዚህ አንድ ባንድ አንቺ ላይ አደርጋለሁ ይላታል። ስለዚህ እኔ ዝም ያልኩሽ እማላውቅ እንዳይመስልሽ ኤፍራታ አሁን የኔ ኃላፊነት ስላላደለሽ ነው እንጂ ኤፍራታ ላይ ያደረግሽው በሙሉ እያንዳንዱን ነገር አውቃለሁ ይላታል። ናታን ጥሏት ይሄዳል። ሉሊት ትደነግጥና ናይፍ ያን አገር ያሸበረ ያኔ አሸባሪ ነው ማለት ነው ብላ ተደነግጣለች። ወይኔ አሁን ይሄ ምን ሊባል ነው? ወይኔ ከእንግዲህ በኋላ እኔ አለቀልኝ ትላለች። እንግዲህ ሉሊት የምትፈታተነው ያኔ የበፊቱ ናታን መሆኑን ነው እንጂ የምታውቀው አሁን ናታን እንግዲህ ናይፍ ሆኗን ጎበዝ ሆኗን አሁን በአሁኑ ሰዓት። ጽዮን እንግዲህ ሉሊትን አንቺ ሴትዮ አፍሽን ዝጊ ብላ አስፈራርታ ትሄዳለች። ሉሊትም አንቺ ልጅ ብትሞቺ በእኛ ልታሳቢ ነው ትልና እስኪ የታለህ አንተ የማትረባ አለቃ ብላ
ወደ አለቃዋ እንግዲህ ስልክ ትደውላለች። ያፌትም ስልኩን ያነሳና አቤት፣ ምንድን ነው በዚህ ሰዓት የደወልሽው ይላታል። የሆነ ነገር ልታሳውቂ ነው ይላታል። ሉሊትም አዎ ዝም ብለህ ስማኝ ትለዋለች። አሁን ናታን ከቤት እየወጣ ነው ልንገርህ ብዬ ነው ትለዋለች። ያፌትም ማለት አሁን ከግቢ ወጥቷል እርግጠኛ ነሽ ይላታል። ሉሊትም አዎ እርግጠኛ ነኝ ትለዋለች። ያፌትም ሰዎቹ በሙሉ እኮ በር ነው ያሉት፣ ሌላ ቤታችሁ ሌላ በር አለው እንዴ? እንዴት ሄደ ይላታል። እረ በጭራሽ አንድ በር ብቻ ነው እኮ ያለው ትለዋለች። በደንብ አጣሪና አሳውቂ ብሎ እንግዲህ ስልኩን ይዘጋባታል። ደግ አርጓታል። እንግዲህ ሉሊት ወደ ወዲህ መወላወል ትወዳለች። ነገር ግን ያፌት ናታን ተደብቆ እየሰማን ነበረ። እንደ አጋጣሚ ስታየው ሉሊት ትደነግጣለች። ወደ እነ ኤፍራታን ቤት ስንሄድ እንግዲህ አቤላ እንግዲህ ከነ ያፌት ቤት ሂዷል። ምክንያቱም ከዚህ እኔ መቀመጥ አለብኝ አለበለዛ ደግሞ ሁሉንም ለፖሊስ እናገራለሁ ብሎ ኤፍራታን ያስገድዳታል። እንደ አጋጣሚ እንግዲህ ፊልም እያዩ ነበር። ፊልሙ ደግሞ የሚያዩት በጣም የሚያስጠላ ነገር ነው። በዛ ሰዓት ኤፍራታ ትደነግጣለች፣ በጣም ትጨነቅና እባክህ ይሄን ነገር ቀይረውና ሌላ ትለዋለች። እሱ ግን ምንም ሊሰማት አልቻለም። እና ኤፍራታ እየተንቀጠቀጠ እሱ ያ ፊልሙ የሚያዩት እንግዲህ የሆነ የወንጀል ፊልም ነው። ኤፍራታ አሁንም እባክህ ብላ ትጮህበታለች። እሱ ግን ዝም በይ ይላታል። እንደ አጋጣሚ እንግዲህ ያፌት የት መጣ ሳይባል ይመጣባቸዋል። አቤል እንግዲህ ትንሹ ያፌት ነው። ልክ ከያፌት የባሰ በጣም ሲበዛ ጨካኝ ነው። እንደውም ያፌት ይሻላል። ይሄ ግን በጣም አስቸጋሪና አረመኔ ወንበዴ ነው። ያፌት እንግዲህ ቤት ሲገባ የኔ ንግስት እያለ ነው እየገባው። እንዴት ዋልሽ መጥቻለሁ ሲላት ኤፍራታ ምን ትመልስ? ምክንያቱም ኤፍራታን ይሄ ልጅ እንዳይገባ ብሎ ያፌት ከመጀመሪያው ነግሯን ነበረ። ያፌትም እንግዲህ አቤላን አንተ እማትረባ ምን ልትሰራ መጣ ይለዋል። ያፌት ኤፍራታንም ያያል አቤላንም ያያል። ምክንያቱም ለምን ከዚህ ቤት እንዳስገባችው ስላልገባው። ሌላዋ ማናች? ዳራ ነች። ዳራ እንግዲህ የወንድሟን ክላስ ስለሚቆለፍ እስኪ ምንድን ነው ያለው ከወንድሜ ክፍል ብላ ስትከፍት፣ ነገር ግን በሩ ሊከፈት አልቻላትም። እባክህ ተከፈት እያለ አሁንም በሯን ብትከፍት ቁልፍ እየቀያየረ ብትከፍት ግን በሩ ሊከፈትላት አልቻለም። ምክንያቱም ዳራ እንግዲህ የወንድሟን ክላስ ማየት ትፈልጋለች። ምንድን ነው ከዚህ ውስጥ የደበቀው? ለምንድን ነው እኛ ጋርስ ቁጭ ማይለው ትላለች። እንግዲህ የዳራ ወንድም እንግዲህ እነሱ ጋር ቁጭ ማይለው ያው እህቱን ይወዳታል። ነገር ግን እናቱ እንግዲህ የገዛ አባቱን ስለገደለችበት ለዛ ነው አብሮ እነሱ ጋር ቁጭ ማይል። ከእናቱ ጋር ደግሞ ብዙ ጊዜ የማይስማማው ምክንያቱም እናቱ አንደኛ ወንጀለኛ ናት። ወንጀል ስለምትሰራ እናቱን አይወዳትም። ዲያራን ግን ይወዳታል። ነገር ግን የዲያራ እናት ግን ለዲያራ ያለቻት እንግዲህ ወንድሟ አባቷን እንደገደለው ነው ብላ የነገረቻት። ግን የነገረቻት በጣም ስህተት ነው። እንግዲህ ወደ እነ ዳጊ ቤት ስንሄድ ዳጊ እንግዲህ ገንዬ አንተ ራስክን አቅርብና ብላ እኔ ቢኒያም ሲመጣ እበላለው ትላለች። ዳጊም አይ እሱ ሲመጣ ነው አብሬ እምበላው እኔ አሁን አልበላም ይላታል። ገንዬ አይሆንም ብላ ብትለው ዳጊ አይ አልበላም እሱ ሲመጣ ነው አብረን የምንበላው ሲላት፣ ገንዬ እሺ በቃ ካልክ ምን አደርጋለው ትለዋለች።